በዛን ዘመን ሁሉ እኔ የሚታየኝ ወይ ጻፍልኝ ላለች ልጅ ግጥም ስጽፍላት ነው ወይ ለራሴ የሆነ እንትን ማስታወሻ ስጽፍ ነው ቲያትር ስጽፍ ነው። እና ይሄ ቀላል እንትን አይመስልሽ፣ በጣም ረጅም ጊዜሽን የሚፈጅ ጉዳይ ነው እና ሌላም የሚያሳስብሽም ጊዜ የለም። እና እኔ በእውነት ለመናገር ለእንትን ሳይሆን ምንድነው የነበረኝ እንትን ስለአሁንም በጣም የሚቆጨኝና እንዴት ያንን ነገር አለፍኩት ብዬ የሚያሰኘኝ እሱ ነው አንዱ። እስቲ ስለ ፑሽኪን የግጥም ምሽት ትንሽ እናንሳ። ቅድም ልናገር እንደፈለኩት የአዲስ አበባ ዩኒቨርሲቲ ቀደም ሲል ያው ሴቱን ስላስባል የተባረርኩበት ስለነበረ ኪነ ጥበባት ወቲያትር የሚል ነበር አዳራሹና በኋላ ደግሞ ከደርግ እኔና ጋይ ጸጋዬን ደርግ ካሰረን በኋላ የተፈቀደልኝ አዲስ አበባ ዩኒቨርሲቲ ተመልሼ እንዳስተምር ነበርና ለማስተማር ሲሄድ ያ ኪነ ጥበባት ወቲያትር ቤቱ ፈርሶ ማለት መድረኩ ፈርሶ ውስጡ የአሮጌ መጽሐፍ መደርደሪያ ሆኖ ነው የቆየኝ እና በጣም ነው ያዘንኩት። እና ፕሬዝዳንቱን ዶክተር ዱሪ መሐመድ ይባላሉ። እሳቸውን ለምኜም ሳይሆን እሳቸውም አምነውበት ትንሽ በጀት ሰጠውኝ። ያንን አዳራሽ አድሼ ለመጀመሪያ ጊዜ በኢትዮጵያ ታሪክ ውስጥ የአዲስ አበባ ዩኒቨርሲቲ የባህል ማዕከል የሚል ስያሜ ሰጥቼ ቦርድ አቋቁሜ ስራ ጀመርኩ። ቦርዱ በጣም ትልቅ ቦርድ ነበረ። የስነ ጽሁፍ ቦርድ ነበረ። የስነ ጽሁፉን የሚመራው የቦርድ አባል ነበረ፣ ዶክተር ኃይሉ አርአያ ይባላል። የቲያትሩን ቦርድ የሚመራው የቦርድ አባል ነበረ። የቲያትር ቡድን እነዚህ ሁሉ ክበቦች ናቸው። የቲያትርን ደበበ ሰይፉ የሚባል ነው፣ በጣም የታወቀ መምህር ነበረ። የጋዜጠኝነት ክበብ ነበረን፣ እሱን የሚመራው ነጋሽ ገብረ ማርያም የተባሉ ትልቅ ባለሙያ ነበሩ የጋዜጠኛ። የሙዚቃውን የዘመናዊ ሙዚቃውን የሚመራው አሁን ዶክተር ነው፣ የክብር ዶክተር ሙላቱ አስታጥቄ ነበረ። የባህላዊውን ቡድን የሚመራው ደግሞ ተስፋዬ ለማ የታበለው የተባለው በጣም የታወቀው ሙዚቀኛ ነበረና ይሄ ያኔ ነው እንኳን ደስ አላችሁ የሚለው። ይሄ ደግሞ አባይ አባይ የሚሉት ነገሮች ያወጣናቸው በዛን ጊዜ ነው። እና ይሄ አሁን ያልኩሽ ክበቦች በሙሉ በጀርባቸው 100 200 ተማሪዎችን ያሰለፉ ነበሩና በየቀኑ 5 ፕሮግራሞች 5 ፕሮግራም በዩኒቨርሲቲ ውስጥ ነበረን። እና በጣም ከዛም ወጥተን ደግሞ በየዩኒቨርሲቲዎች እየሄድን ደግሞ ሙዚቃ እናሰማ ነበር። ሙዚቃ እናሳያለን፣ ቲያትር እናሳያለን። እና ያንን እየሰራው ነበር። በደርግ ጊዜ ያንን ለቅቄ ወጣሁ እና ወጥቼ ከኖርኩ በኋላ ደርግ ሲወድቅ ማነው ኢህአዴግ ሲመጣ የተፈቀደልኝ ወደ አዲስ አበባ ዩኒቨርሲቲ ተመለስ የሚል ነበር። አዲስ አበባ ዩኒቨርሲቲ ስመለስ የተሰጠኝ እድል ደግሞ ያቋቋምከውን ክበብ ወይም ማዕከል ምራ የሚል ተሰጠኝ። ያንን ያቋቋምኩትን ማዕከል ስመራ 8 ወር እንደዚህ እንደመራሁት ከ40 የአዲስ አበባ ዩኒቨርሲቲ መምህራን ጋር ከዩኒቨርሲቲው ተሰናብተሃል የሚል ደብዳቤ ተጻፈልኝ። የኢህአዴግ መንግስት ነው የዛን ጊዜ መሰለኝና እና ጥዬ ወጣሁ አዲስ አበባ ዩኒቨርሲቲ። አዲስ አበባ ዩኒቨርሲቲን ጥዬ ስወጣ ማዕከሉ 17 ነው 18 ልጆች ነበሩ መዘማሪያን። እነሱም ከአዲስ አበባ ዩኒቨርሲቲ እንዲባረሩ ተደረገ አብረው ከኔ ጋር። የቀንዲል እንዴት እንደተቋቋመን እና እነዚህ ልጆች ምን አሉ፣ በአንተ ምክንያት ነው የወጣ ነው፣ አሁን ምን እናደርጋሉ? ለነሱ ስል አሁን አንድ ክበብ ማቋቋም ነበረብኝ። በየቲያትር ቤቶች ሄጄ ወይ ለምን ቲያትር ቤቱ አያስገባኝም፣ ለምን ያባረረኝ መንግስት ነው።
ስለዚህ የማዕከላትን የውጭ ሀገር ማዕከላትን እየለመድኩ እዚያ አንድ ነገር መስራት ፈለኩኝ። መጀመሪያ ጣሊያን ኢንስቲትዩት ነው የሄድኩት፣ ፈቀዱልኝ። 2 የነሱን ቲያትሮች ተረጉሜ መድረክ ላይ ያሳየሁ። በእነዚህ ልጆች የሚበሉት እንጀራ አገኙ፣ ፊሎሚና ማርቱራና የሚልና የጥበበኛዋ ጋለሞታ የሚል በጣም ኢንተረስቲንግ የሆኑ ቲያትሮችን የጣሊያን ደራሲያን የጻፉትን ጽፌ ተርጉሜ እሱን ማሳየው። ከዛ በኋላ የእኛንም ቲያትር ማሳየት ጀመርን። ከዛ እንደገና መንግስት ተከታትሎ መጥቶ አስወጣቸው ተብለን ከዚያ ወጣን ከጣሊያን። ከጣሊያን ከወጣን በኋላ ፑሽኪን እንደገና ሄድን። ፑሽኪን ማለት የራሽያ ካልቸራል ሴንተር ነው። እዚያም ጋር ጥሩ ቲያትሮችን ጀምረን የህፃናት ቲያትር ምን ጀምረን እየሰራን እያለን ከጥቂት ወራት በኋላ 1 ዓመት አልሞላንም። ብዙ ቲያትሮች ሰርተናል። 1 ዓመት ሳይሞላን እንደገና አሁን መንግስት ውጡ ከዚያ አስወጧቸው ተብለን ከዚያም ወጣና እንደገና ግንፊሌ የሚባል ሄደን ግንፊሌ አንድ የቆብ የድር አዳራሽ ተከራይተን አድሰን እንደገና ቲያትር መስራት ጀመርን። እዚያም ትንሽ 4-5 ወር እንደሰራን የድሩ መሪ ለካ የመንግስት እንትን ነበር መሰለኝ። እሱ ደግሞ እንትኖቹን አስተባብሮ ከዚህ እንዳትሰሩ ተብለን ከዚያም ተባረር። ተመልሰን እንደገና ወደ ፑሽኪን ሄደን እባካችሁ ቲያትር አናሳይም ግን አስተዳዳሪ ሁኜ ልስራ ብዬ አስተዳዳሪ ሁኜ መስራት ጀመር። በዚያ ላይ እንዳስተዳዳሪ የፑሽኪን የቲያትር ማነው የስነ ጽሁፍ ምሽትን ያቋቋም ነው። ከዚያ በኋላ ነው። ከዚያ በኋላ የምታያቸው ታላላቅ ገጣሚያን 10 ዓመት ሙሉ እንትኑ የስነ ጽሁፍ ምሽቱ ቀጠለ። 10 ዓመት ሙሉ በቀጠለበት ጊዜ ውስጥ ታላላቅ የኢትዮጵያ ገጣሚያን የወጡበት፣ እነ ምስራቅ የወጡበት፣ እነ አበባው የወጡበት፣ እነ ደምሰው የወጡበት፣ ምን ልንገርሽ ኤፍሬም የወጡት በዚያን ጊዜ አሁን ታላላቅ የምታያቸው እንትኖች ሰዎች የፈለቁት በዚያን ጊዜ ነው። እና ያንን ያቋቋምንበት ዋናው ምክንያት የፑሽኪንን ሆነ የቀንዲል ቤተ ተውኔት የተቋቋመበት ምክንያት ከችግር ነው። ልጆችን እንዴት አድርጌ ልርዳ ከሚል የተነሳ ነው ማለት ነው። መልሼልሻለሁ። እንግዲህ በቅርቡ ጥር 17 ላይ ፋውንዴሽን መቋቋሙ ይታወቃልና በዕለቱም ደግሞ መድብለ ተውኔት የተሰኘ መጽሐፍ ተመርቆ ነበር። እስቲ ስለዛ ፋውንዴሽን አመሰራረት እና በዕለቱ ምረቃ ስለነበረ መጽሐፉ ትንሽ ፋውንዴሽኑ አንድ ቦታ ላይ የሚቆም ወይም እኔ ባቋቋምኩት ድርጅት አማካይነት ውሳኔ የሚያገኝ አይደለም፣ ብቻ የሚያገኝ አይደለም። ለምን የፋውንዴሽኑ ዓላማ ኢትዮጵያ የተከተለችው ስልጣኔ በባዶ መሬት ላይ የተገነባ እንጂ በሀገር በቀል እውቀት ላይ የተገነባ አይደለም የሚል ነው። ይሄ እውነት ነው። አንቺም እኔም አሁን ይሄን ለብሰን የምንገኘው በኢትዮጵያዊ የባህል በኢትዮጵያዊ የሀገር በቀል እውቀት ላይ የተገነባ ቢሆን ኖሮ የአልባስ ነጭ አልባስ ያደገ ነጭ አልባስ ያደገ ነጭ ውበት ያለው ወይ ኮት ወይ ሸሚዝ ወይ እኔ ለብሰን እንወጣ ነበረ። ግን እኛ የተገነባ ነው ከውጭ በመጣ ባህል ላይ የተመሰረተ፣ በውጭ በመጣ አልባስ ላይ፣ ከውጭ በመጣ እውቀት ላይ፣ ከውጭ በመጣ ጥበብ ላይ የተገነባ ስለሆነ አንቺም እኔም ለብሰን አሁን እያወራን ያለነው የፈረንጅ ውራጅ ነው አይደለም? ፈረንጅ የሰጠን ውራጅ ወይም ደግሞ ምንድነው ከሱ የመጣ ነገር ነው። ስለዚህ ምንድነው የኔ ዓላማ ይሄ እንትን ይሄ ድርጅት ሊሰራውም ይችላል ብዬ ያሰብኩት ዋናው
አገራችን ትሰልጥን ከተባለ ስልጣኔዋን እንፈልጋለን። ነገር ግን መሰረት አድርጋ መነሳት ያለባት ግን የራሷን የብሔር ብሔረሰቦች ባህል ነው የሚል ነው። ለምሳሌ አልባስን በተመለከተ እኛ ውብ የሆኑ አልባሶች አሉን፣ በየብሔረሰቦች አሉን። በዛ ላይ ተመስርቶ ግን የተንዛፈፈ ካለ ለስራ ማይመች ከሆነ ውበት የሌለው ከሆነ እሱን እናሳድገው ነው። ከምን ላይ ተመስርተን? ከባህሉ እንትን ላይ ተመስርተን፣ ከመሰረታዊ ከሆነው ባህል ላይ ተመስርተን። ማዳበሪያ ዛሬ አገሪቷ እንደው አስፈላጊ ስለሆነ ነው። ማዳበሪያ ዛሬ አገሪቷን አፈር እየበላ ነው። ከውጭ የገዛ ነው ማዳበሪያ፣ ከውጭ ያስመጣ ነው ማዳበሪያ። ከኢትዮጵያ አፈር ጋር ምንም ግንኙነት የሌለው ማዳበሪያ ዛሬ የአገሪቷን አፈር እየበላ የአገሪቷን እንትን እየበላ ነው። ያለ ማዳበሪያ የሚበቅል አንዲት ፍሬ እያጣን ነው ያለ ነው። እኛ ግን ድሮ ማዳበሪያ ነበረን፣ ፍግ ነበረን፣ ቃጠሎ ነበረን፣ አመድ፣ ብዙ ነገሮች ነበሩን፣ መንቦጮ ነበረን፣ ብዙ ነገሮች። እና እነዚህን መሰረት አድርገን የራሳችን አፈር የሚያውቀው የራሳችን መሬት የሚያውቀው የተዛመደውን ማዳበሪያ በአገራችንን ገንባ። መሰረቱ የአገሪቷ ባህል የአገሪቷ አገር በቀል እውቀት ይሁንም ወይም ፍጉ ወይም አምባጮ ወይም ቃጠሎ ወይም ቅጠላ ቅጠሉ በዚያ በአገር ውስጥ የበቀለው ቅጠላ ቅጠል ይሱን እናድርግና ከሱ ላይ ተነስተን የራሳችንን ማዳበሪያ እንፍጠር የሚል ነው አንዱ። በትምህርቱም እንደዚሁ ነው። ዛሬ ፕሮፌሰር ዶክተር ምን የሆነው በየመስኩ የማንን ትምህርት እየተማረ ነው? ከህፃናትነት ጀምሮ ከልጅነት ጀምሮ የዛሬ ያለው ወጣት እኔ አንቺም እንደዚያ ነሽ ብዬ ነው አስበው። እኔ ትንሽ አመልጣለሁ። ኪንደርጋርደን ውስጥ ገብተሽ ስትማሪ አማርኛ ትናገሪ፣ እንግሊዝኛ ተናገሪ። በእንግሊዝኛ ያልተናገረ ደደብ ነው፣ በብሔር ብሔረሰቦች ቋንቋ የተናገረ አህያ ነው እየተባለ እየተደበደበ ነው ያደገው። ይሄ ሁሉ የምታየው ከኔ ጀምሮ ወጣት ይሄንን ሆኖ ያደገ ወጣት እንግዲህ ይታይሽ አማርኛ ትናገር፣ ፈረንሳይኛ፣ እንግሊዝኛ ምናምንኛ ተናገር ተብሎ ያደገ ወጣት ተምሮ ፕሮፌሰር ይሆናል? አይሆንም? ይሆናል አይደል? ፕሮፌሰር ሆኖ ግን አሜሪካን ሀገር ሲሄድ፣ ፈረንሳይ ሀገር ሲሄድ፣ የትም ሀገር ሲሄድ ምን ይሆናል? የአሜሪካንን የግብርና ሙያ ይለውጣል። የአሜሪካንን የባህል ታሪክ አጥንቶ ያሻሽላል። የአሜሪካንን ታሪክ ይቀይሳል። የአሜሪካንን ጀግኖች ያውቃል። የአሜሪካንን ሊቃውንት ይናገራል። ወይም ተመልሶ ግን የተወለደባት ሀገር ላይ ያሉትን 5000 ዓመት የታረሰችዋን ማረሻ ግን አይለውጥም። አሁንም እያረስንባት ነው አይደለም? ለምን? ይህ ጥያቄ መነሳት አለበት። ለምን? ምክንያቱም ይሄ ሰውዬ ይህንን እውቀት ያገኘው መሰረት አድርጎ የተነሳው ምን ላይ ነው? በፈረንጅ እውቀት ላይ ነው፣ በፈረንጅ ቋንቋ ላይ ነው፣ በፈረንጅ ታሪክ ላይ ነው አይደለም እንዴ? በእኛ ላይ አልተነሳም። ከኪንደርጋርተን ጀምሮ ነው የምልሽ እኮ። ስለዚህ አገሩ ውስጥ ምን እንደሚሰራ ያውቅም። እንደው ራሱን አያልን ሙላት የሚባለው ነው አሁን ታላቁ ባለቅኔ እያልሽ የምታወሪው ደራሲ እያልሽ። ይሄ ደራሲ ስለ ፑሽኪን ያውቃል፣ ስለ ሼክስፒር ያውቃል። ምንም ጥያቄ የለውም። ከፈለግሽ 1 ዓመት እነግርሻለሁ። ስለ ዓለም ስነ ጽሑፍ ያውቃል፣ መጽሐፍም ጽፏል። አገር ውስጥ ስላሉት ሙአይ ገላነሽ ስለሚባሉት ታላቅ ባለቅኔ፣ ስለ ሼክ ጅብሪል ግጥሞች፣ ስለ ዓለም ስላደነቃቸው የኢትዮጵያ ሊቃውንት አያልን ያውቃል? አላውቅም። አየሽ እንዴት አድርገን እንደተለያየን። ስለዚህ ነው ስነ ጽሑፋችንንም ለማዳበር ባህላችንንም ለመገንባት
ኢኮኖሚያችንንም ለመገንባት ፖለቲካችንንም ለመገንባት መነሻችን የአገር በቀላችን ዕውቀት ይሁን። ይሄ የአገር በቀል ዕውቀት ደግሞ በጥሩምባ በማዘዣ የሚመጣ ሳይሆን ከስርዓተ ትምህርቱ ጋር አብሮ መቀረጽ አለበት። ስርዓተ ትምህርቱ አልቀረጸውም። ገብቶሻል? ስርዓተ ትምህርቱ አስወጥቶታል። ABCD በል ነው ያለው እንጂ አቡጊዳ ብለህ ABCD በል አላለውም። ይሄ ነው ትልቁ ችግር። ይሄንን እንዴት እንገንባው ነው። ይሄ ካልተገነባ ደግሞ ኢትዮጵያ 100 ዓመት የቆየ ከ100 ዓመት በላይ ሆነ እንጂ አስኳላ ትምህርት አለ አይደል? 100 ዓመት ቆይቷል። በዚህ 100 ዓመት ውስጥ ምንድነው ያተረፍነው? እርግጥ ትልልቅ ህንጻዎች ታያለሽ እዚህ። ግን ጥሩ መኪናዎች ይነዳሉ። ግን ካንቺ ጋር ግንኙነት አላቸው? አሁን ይሄ ህንጻ አንቺ የምታውቂው ህንጻ ነው? ላሊበላን እዚህ አካባቢ ታየዋለሽ? እዚህ ህንጻ ውስጥ አክሱምን ታየዋለሽ? የደራሽን የጉራጌን የቤት ስራ እዚህ አካባቢ ታያለሽ? እዚህ ህንጻ ውስጥ ምን ነው ኮፒ የተገለበጠ ነው አይደለም እንዴ? ለምንድን ነው በእኛ መሰረት ላይ ሆኖ ህንጻዎች ማይሰሩ? እኛ እኮ ከዓለም በፊት ህንጻን የገነባን ሰዎች እኮ ነን። ከዓለም በፊት እነሱ እንዴት መሰረት አይሆኑንም? አገር በቀል ማለት እነሱ ናቸው። እነሱን መሰረት አድርገን እንነሳ ነው ጥያቄያችን። ግልጽ ነው አባባል? ይሄንን ነው ያልን ያለው። ይሄንን ደግሞ እኛ አይደለም የጀመርነው። እኛና ቴዎድሮስና ጃፓን እኩል ነው ስልጣኔን የጀመሩት። እኩል ጃፓኖች ከኛ በምን በለጡ? ቴዎድሮስ ገብቶት ነበር። ቴዎድሮስ ጋፋት ላይ መድፍ ስሩ ሲላቸው የእንግሊዝ ንግስት የለም 100 መድፍ ልክልሃለሁ ከእንግሊዝ ሀገር የተሰራ ነበር የምትለው። በደንብ ይግባሽ። 100 መድፍ ከእንግሊዝ ሀገር የተሰራ ልክልሃለሁ፣ እኒህን እንግሊዞች ያሰርካቸውን እንግሊዞች ፍታልኝ ነበር የምትላቸው። እሱ ደግሞ አልፈልግም፣ እኔ 100 መድፍ ብትልክልኝ ከ100 መድፍ ጥይት ጋራ 100 ውስጥ ኪተኮስ ጠብቀሽ ከዛ በኋላ እጅህን ወደ ላይ ነው የምትይኝ። እኔ የምፈልገው አገሬ ውስጥ እኔ ማመርተው አንቺ ማታውቂው ጥይት መድፍ ነው። ገብቶሻል? ማንም ይሰራው ፈረንጁ አሳየው። ነገ ደግሞ የሚቀጥሉ ደግሞ አንተረኞቹን እኒ ብረት የሚቀጠቅጡትን አብሮ እኮ ነው በሉ እነሱ ጋር አብረህ መድፉን ስራልኝ ነው ያለው። ከኔ ማጅን ምን አይነት አመለካከት እንደሆነ እንዴት አድርጌን ላስረዳሽ? ለቴዎድሮስ መድፍ መቀበል ቀላል ነበር አይደለም እንዴ? እነዚያን ሰዎች ሲያስራቸው በአገር በቀል ዕውቀት ላይ የተገነባ መድፍ ነው የሚፈልገው እሱ። የራሱ ልጆች መስራት የሚችሉት መድፍ ነው የሚፈልገው። ፈረንጅ ቁጥሩን የማያውቀው ጥይት እንዲያመርቱለት ነው የሚፈልገው። ጃፓን እንደ የሰራው ጃፓኖች 100,000 50,000 የሆነ ሌባ የጃፓን ወጣት ስረቁ ቴክኖሎጂ ብሎ ወደ ውጭ ነው የላኳቸው። እንደኛ አይነቱ ሽማግሌ ደግሞ ባህሉን መሰረት አስይዙት አሉ፣ ደልድሉት ብሎ እኛም ባህሉን ስንደለድል እነዚያ ሰዎች ደግሞ እነዚያ ልጆች ደግሞ የሰረቁትን ቴክኖሎጂ አመጡና ከጸና ባህል ላይ አስቀመጡት። ይገባሻል? ምን ይዞ ወጣ? ቶዮታ ምን ላይ የተገነባ ነው? ያ ቴክኖሎጂ ምን ላይ ነው ያረፈው? የተሰረቀ ቴክኖሎጂ ምን ላይ ነው? ባህል ላይ ነው ያረፈው። ማን ከገነባው? ይሄ ሽማግሎች ገንብተው ካቆዩት የጃፓን ባህል ላይ ቴክኖሎጂው መጣና የተሰረቀ ቴክኖሎጂ አረፈበት። ምን ይዞ ወጣ? ቶዮታን ይዞ ወጣ። የጃፓን ባህል አልተለወጠም።
ቶዮታ ራሱን በራሱ ዓለምን ይገዛል። ይኸው ጃፓን ቤቷን ኑሮዋን የሚበሩባትን ምንም የተለወጠ ተሻሽሎ ምንም የተለወጠ ነገር ቆንጆ ቤት ቆንጆ እንትን ግን የጃፓንን ካልቸር እንደጠበቀ አልባሳቸውን እንደጠበቀ ይህንን ካላደረግነ ቀን በቀን እየጠፋን ነው። 100 ዓመት የቆየ ትምህርት መጨረሻ ላይ ተማሪ በተማሪ ጋር ማጋደል ነው የቻለው አይደለ? ህዝብ ለህዝብ ነው ያተራረደው። ዛሬ እኛ እርቀ ሰላም የምንለው ሰላምን እንገንባ የምንለው የሰላም ፍቺ የግጭት መፍቻን የት ነው እየፈለግን ያለ ነው? ኬኔዲ ላይብራሪ አይደል? ፈረንጅ የጻፈው ችግር እንዴት ይፈታል የሚል ፈረንጅ የጻፈው መጽሐፍ ላይብራሪ ፈልገን አምጥተን የኢትዮጵያን ችግር ልንፈታ ነው የምንሮጠው። ኢትዮጵያ ግን ከሺህ በላይ የሆነ የእርቀ ሰላም መፍቻ ችግር አላት። ገዳይ ራሱ ይሆናላት። አንዲት አደስንቄ አንዲት እንጨት ረጅም ዘንግ ይዛ ሄዳ ጦርነት መሃል ላይ ብትቆም ጦርነቱን ታቆመዋለች። አታቆመው? ይሄኛ ባል አይደለም። ለምንድን ነው እኛ ላይብራሪ ውስጥ ገብተን የፈረንጅ እንትን መፍትሄ ነው ብለን የምንፈልግበት? ቆይ ንገረኝ። ይሄን ማዳበር የለብንም? ጆካ የሚባል የእንትን የጉራጌ ዋርካው ስር ቁጭ ብሎ ፖሊስ አያስፈልግ ምን ዳኛ አያስፈልግ ፕሮብሌማቸውን ፈተው ይለያያሉ። አባጋር በታች በዚህ በኩል ከሺህ በላይ እያንዳንዱ ብሔር ብሔረሰብ የራሱ መፍትሄ አለው። ከዛ ላይ ተመስርተን ግን ዘመናዊ እናድርገው ነው። አሁን አይበቃሽም? ቆንጆ ቆይታ ነው እያደረግን ያለነው። እንግዲህ የመጨረሻ አንድ ጥያቄ ነው የሚኖረው። በአጠቃላይ ኪነ ጥበብ እንደ ሀገር ምን ፋይዳ አለው ብሎ ያስባሉ? ለሀገር ማለት ነው ምን ፋይዳ አለው ብሎ ያስባሉ? የትኛው ኪነ ጥበብ? ያው በስነ ጽሁፉ ነው እርሶ በደንብ አይደለም። ኪነ ጥበብ ሲባል እንግዲህ ነገርኩሽ እኮ አሁን ያለው ኪነ ጥበብ የተበረዘ ኪነ ጥበብ ነው። ለኔ ፋይዳ ይሰጣል ብዬ የምናገረው ነገር የለም። ለምን መሰረቱን ያደረገው አሁንም በእኛ በሀገሩ በኢትዮጵያ ብሔር ብሔረሰቦችና ህዝቦች ባህል ላይ ቱባ ባህል ላይ ስላልሆነ አሁንም የመፍትሄ ሀሳቡ ለህብረተሰቡ ያለው አቋም ምናምን ፈረንጅ ከሚሰጠን አመለካከት አንፃር ተነስተን የምንገመግመው ኪነ ጥበብ ነው ያለው። የኛ የራሳችን የሆነ ኪነ ጥበብ ቢሆን በአገር በቀል እውቀት ላይ የተገነባ ኪነ ጥበብ ድራማ፣ ስነ ጽሁፍ፣ ስነ ስዕል ምናምን ቢሆን ደግሞ ሌላ መልክ ነበረው የሚሆነው። ይህም ሆኖ ግን አሁንም ቢሆን የኪነ ጥበብ ትልቁ መሰረቱ ህዝብ ነው። ከህዝብ ነው የምንወስደው እኛ ከሰማይ አናወጣው። መቼም ፈጠራ የሚባል ነገር የለንም። ፈጠራው ከህዝብ የወሰድነውን ምናባዊ እንትን ጨምረንበት ውበት ጨምረን እንደመገና ለህዝብ ማቅረብ ነው። ስለዚህ ኪነ ጥበብ በተቻለ መጠን ከህዝቡ የተወሰደውን ወደ ህዝብ መመለስ ስለሆነ ህዝቡ ያለበትን ችግር የመረዳት ጥያቄ የመጀመሪያው ጥያቄ ነው። ባለችው እንኳን ያለ መረዳት ምን ያህል አቅም አለው፣ ምን ያህል ከባህሉ ጋር ግንኙነት አለው የምንነጋገርበት ነጥብ ነው። ይሁን እንጂ ትልቁ ጥያቄ ዛሬ ኢትዮጵያ ባለችበት ደረጃ ላይ የኪነ ጥበብ ሚና እንዲህ በቀላሉ የሚታይ አልነበረምም አይደለምም። መፍትሄ እሱ ነው። ምክንያቱም በኪነ ጥበብ ያልተገነባች አገር የትም መድረስ አትችልም። ኢኮኖሚዋ ኪነ ጥበብን ካልገነባው ኢኮኖሚዋ ፖለቲካዋ በኪነ ጥበብ ካልተገዛ የኢትዮጵያ ጉዳይ በጣም አስደገኛ ነው የሚሆነው። በጠመንጃ የምትፈችው ነገር ሁሉ ኪነ ጥበብን ካላዋሃደ ምንም ጥቅም የለውም። የኢትዮጵያ ኪነ ጥበብ አሁን አይደለም ከጥንት ጀምሮ ከረኛ ዘፈን፣ ከለቅሶ፣ ከአምሾ፣ ከዘፋኝ ከነዚህ ሁሉ ጀምሮ የኢትዮጵያን ህይወት ሲያንጸባርቅ
የኢትዮጵያን ችግሮች ሲፈታ የኖረ ነው። ያንን ተከትሎ የመጣው ኪነጥበብ በርግጥ ተበርዟል። ግን ይሄን ተበርዞም ቢሆን አሁንም ያለው አማራጭ ወደ ህዝቡ ተጠግቶ የህዝቡን ሮሮ መስማት መቻል አለበት። ያንን ሮሮ ማስተጋባት መቻል አለበት እና በህዝብና በመንግስት መካከል ድልድይ መሆን መቻል አለበት። ድልድይ ይሄ ድልድይ ደግሞ ዝም ብሎ ግብስብሱን የሚያስተላልፍ አይደለም። በመንግስት በኩል ያለውንም በህዝቡም በኩል ያለውንም ችግር በግልጽ እያሳየ መንቀፍ የሚችል ማሸጋገሪያ ድልድይ። ህዝብ ከሆነ ችግሩ በህዝብ ላይም የራሱን የሆነ አመለካከት የራሱን የሆነ እርምት መስጠት፣ መንግስት ከሆነም ደግሞ ደፍሮ መንግስትን እየወቀሰ በሁለቱ መካከል ድልድይ ሆኖ መገኘት መቻል አለበት ብዬ ነው የማስበው። ከሁሉም በላይ ግን ኪነ ጥበብ ከህብረተሰቡ አንድ ጋት ታውቂያለሽ? አንድ ጋት መቅደም መቻል አለበት። አንድ ጋት ለባርቂ አንድ ክንድ አይደለም። አንድ ክንድ ከሆነ ተስፈንጣሪ ይሆንና ህዝቡና ኪነ ጥበቡ አይገናኝም። ያኛው ስለ ብርቅራቅ ስለ ፍርቅራቅ ስለ ጭርቅራቅ ሲጽፍ ነው የሚውለው። ያ ደግሞ ለህዝቡ አይጠቅመውም። አንድ ጋት ከሆነ ግን ህዝቡን መምራት ይችላል። ከህዝቡ ነው የሚወስደው፣ ሩቅም አይደለም። ህዝቡ ጋር ይወስዳል፣ ይመልሳል፣ ይወስዳል፣ ይመልሳል። ስለዚህ ከህዝቡ አንድ ጋት ቀደም ብሎ ህዝብን መምራት መቻል አለበት። አንድ ጋት ወደ ኋላ ከሆነ ግን ህዝቡ ይጎትተዋል። አሁን ዛሬ ያለው ሁኔታ የኢትዮጵያ ችግር ይሄ ይመስለኛል። አሁን ኪነ ጥበቡ አንድ ጋት ከህዝቡ ወደ ታች ወርዷል። ህዝቡ ነፃነት ይፈልጋል፣ ብዙ ነገሮች ይላል። ኪነ ጥበቡ ያንን ፈርቶ ህይወቱን ፈርቶ ምን በልቶ ተጎታች ሆኗል። ኪነ ጥበብ አንድ ጋት ወደ ኋላ ካለ ህዝብ የሚጎትተው ይሆናል። እንደውም ምን ይላል ህዝቡ? ዘፈን ፈልጋለሁ ሲል ዘፈን ያቀርብለታል። አለቅሳለሁ ሲል የለቅሶ ግጥም፣ የለቅሶ ዘፈን፣ የለቅሶ ቲያትር ያቀርብለታል። ህዝቡ አይደለም ማዘዝ ያለበት ኪነ ጥበብ። ኪነ ጥበብ ህዝቡን መግራት መቻል አለበት። ይሄን ለማድረግ እንዳልሽው የኪነ ጥበቡ ባለሙያ ከህብረተሰቡ ቀድሞ መገኘት አለበት ብዬ ነው የምለው። መልሼልሻለሁ። እናመሰግናለን በጣም። እንግዲህ ብዙ ቁም ነገር አዘል የሆኑ ነጥቦችን አንስተናል። የህይወት ልምዶንም በሚገባ አካፍለውናል። በጣም ቆንጆ ጊዜ ነበረን። እንግዲህ ቤቶ ድረስ መተን ይህንን ቃለ መጠይቅ ስላደረጉልን በጣም እናመሰግናለን ጋሼ። እንግዲህ መቼም ጠቃሚ ነገር አቅርቤ ከሆነ ደስ ይለኛል። በሚገባ በመጨረሻ ያው ማስተላለፍ የሚፈልጉት ነገር ካለ እድሉ መስጠት ይኸው ነው። እንግዲህ በርቱ፣ ከህዝቡ ጋር አቅርቡ፣ ለህዝቡን ጥያቄ አንሱ፣ ለህዝቡ መልስ ስጡ። ይሄ ነው እንግዲህ ዋናው ትልቁ ጥያቄ። እግዚአብሔር ይስጥልኝ በጣም። እኛም እናመሰግናለን።